The Italo-Ethiopian War of 1935 to 1936 ኦኬ ይሄ እንግዲህ ከዚህ ጀምረን እስከ መጨረሻው ድረስ የዩኒቱ መጨረሻ ነው የሚሆነው ማለት ነው። የዚህ ዩኒት መጨረሻ ይሆናል the Italo-Ethiopian Wars of 1935 up to 1936 የሚልና እታች ድረስ የሶማሊያ አግሬሽን ሁላ አለ። እሱን በዚህ ቪዲዮ የምንጨርስ ነው የሚሆነው። እንግዲህ የስምንተኛ ክፍል ሶሻል ስተዲ ዩኒት 6 ኢትዮጵያን ሂስትሪ ላይ ነው ያለነው ማለት ነው። የዩኒቱ የመጨረሻ ክፍል ይሆናል ማለት ነው ጋይስ። ሶ አብራችሁ ይቆዩ። መልካም ቆይታ። የዩኒት ከጨረስን በኋላ እንግዲህ ወይም የነን ክፍል ከጨረስን በኋላ ወደሚቀጥለው ዩኒት እንሸጋገራለን ማለት ነው። ሶ why were the fundamental and immediate cause of the second Italian invasion? እዚህ ጋር ግራ እንዳትጋቡ ጋይስ። ስለ አድዋ ጦርነት ከዚህ ቀደም አውርተን አልነበረም ወይ? የምን ኢትዮ ጣሊያን ወይም ደግሞ ጣሊያኑ ኢትዮጵያን ዋር ነው ምንድነው ልትሉ ትችላላችሁ። ሰከንድ ፌዝ አለው ጋይስ፣ ወይም ምንድነው የሚባለው the second Italian invasion። ለሁለተኛ ጊዜ ለበቀል መጥተው ነበር ጣሊያኖች ማለት ነው። መጀመሪያ ላይ እንግዲህ ጀስት ከኢትዮጵያ ጋራ የውጫሌ ትሪቲ ወይም የጫሌ ስምምነት ካደረጉ በኋላ በአንቀጽ 3 እና በአንቀጽ 17 ስላልተስማሙ ስፔሻሊ አንቀጽ 17 ላይ የጣሊያንኛውና የአማርኛው ትርጉም የተለያየ ስለነበረ ወደ ኮንፍሊክት ገብተው ቀጥታ ጦርነት አውጀው አድዋ ላይ ተሸንፈው እንደሄዱ አይተን ነበር ከዚህ ቀደም በነበረው ክፍላችን ማለት ነው። ያንን ለመበቀል ብለው እንግዲህ ኦልሞስት ከስንት ወደ 70-80 ዓመት ያክል ቆይተው ከ60 ወይም ከ70 ዓመታት በኋላ እንደገና ይህንን ለመበቀል በዓለም ላይ የደረሰባቸውን ውርደት እንትን ለማለት ወይም ኮምፐንሴት ለማድረግ ለመካስ ተመልሰው መጣው ነበር። እሱን ነው የምንዋረው አሁን ማለት ነው። the coming of Benito Mussolini who was the dictator rulers of the Italy who wants to revenge the humiliating defeat of Adwa and economic benefit, which means the need of raw material market settlement area for their citizens were the fundamental causes of the war። እዚህ ጋር እንግዲህ ቤንቶ ሙሶሊኒ የሚባል ዲክታተር የሆነ መሪ ጣሊያን ውስጥ ከመጣ በኋላ ነው የጦርነት የተጀመረው ማለት ነው። እንግዲህ ጣሊያን ፋሲስት ጣሊያን ተብላ ትጠራ ነበር። ስፔሻሊ በ1930ዎቹ አካባቢ ቤንቶ ሙሶሊኒ የሚባል የጣሊያን መሪ ነበረ። በጣም ዲክታተር የሚባል ፈላጭ ቆራጭ የሆነ ማለት ነው። ላይክ ጀርመን ላይ እነ ሂትለር አዶልፍ ሂትለር በነበሩበት ሰዓት ማለት ነው። ስለዚህ እነዚህ ሁለት መሪዎች ስፔሻሊ የጣሊያኑ ቤንቶ ሙሶሊኒ እና የጀርመኑ አዶልፍ ሂትለር የሁለተኛ ዓለም ጦርነት ጠማቂዎች ነበሩ ማለት ነው በዋነኝነት። ስለዚህ ወደ ኢትዮጵያ ተመልሶ የመጣው እንግዲህ humiliating defeat ማለት በጣም ውርደት የተሞላበትን ሽንፈት ለማከካስ ወይም ሪቬንጅ ለማድረግ ለመበቀል ነበር መጥቶ የነበረው ማለት ነው። ከዛ በተጨማሪ ደግሞ ኢኮኖሚክ ቤኔፊት ለማግኘት ያ ማለት ሮ ማቴሪያል ለማግኘት ማርኬት፣ እንዲሁም ለዜጎቹ ሰትልመንት ወይም መኖሪያ ፍለጋ ነበረ ወደ ኢትዮጵያ መጥቶ ጦርነቱን የጀመረው ዋነኛ ምክንያቱ ማለት ነው። A pretext took place on 5 December 1934። እንግዲህ pretext ማለት እዚህ ጋር ምን ማለት ነው? ሰበብ አስባብ ማለት ነው። ሶ ወደ ኢትዮጵያ የሚመጡት ቀጥታ ለጦርነት ነው ብለው አይደለም የሚመጡት የሆነ ሰበብ ይፈልጉና ከዛ ይሄ ለምን አልተሳካልንም ለምን አልሆነልንም ብለው ዘራፍ ይላሉ። ከዛ ወደ ጦርነት ይገባሉ። ስለዚህ pretext 5 December 1934 ላይ የተጀመረው ማለት ነው። ወደ ጦርነት ሊገቡ ሐሳቡን ሁሉ ያመጡት ማለት ነው። On that day Ethiopia and Italy troops crash at Walwal in Ogaden because of the Italian army infiltration in the area። እንግዲህ በዚህ ቀን በዲሴምበር 5 1934 እንደ አውሮፓውያን አቆጣጠር የኢትዮጵያ ወታደሮች እና የጣሊያን ወታደሮች ኦጋዴን ላይ ወይም የአሁኗ ሶማሊያ ክልል ማለት ነው ወልወል የሚባል ቦታ ላይ ገጠሙ ማለት ነው። የሚሆንበት ምክንያት እንግዲህ ጣሊያን ወታደሮች ወይም የጣሊያን አርሚ ድንገት ፊልትሬሽን ማለት ሰርጎ መግባት ማለት ነው። ወደ ኤሪያው ሰርገው ስለገቡ ነው። ከየት መተው ነው ሰርገው የገቡ ካል እንግዲህ ጋይስ ሶማሊያ የጣሊያን ግዛት ነበረች። ሶማሊያ፣ ኤርትራ፣ አሁንም ሊቢያ የጣሊያን ግዛት ነበረች እና እዛው ቅርብ ስለሆኑ ለመግባት ብዙ አይፈጅባቸውም ማለት ነው። As a result, the Italian demanded Ethiopian's official apology and pay compensation። እንግዲህ ጣሊያኖች እዚህ ጋር ሰርገው የገቡት ወይም ከኢትዮጵያ ጋር መጋጠም የፈለጉበት ዋነኛ ምክንያት ምንድነው? ኦፊሻል የሆነ አፖሎጂ ወይም ደግሞ ኦፊሻላዊ ይቅርታ እንዲጠይቁ ለዓለም ጣሊያንን በድለናል፣ አዋርደናል፣ ይቅርታ ምናምን ብለው እንዲጠይቁና ፓይ ኮምፐንሴሽን ማለት ደግሞ ካሳ እንዲከፍሉ ነበረ ዋና ዓላማቸው ማለት ነው። Ethiopia tried to solve the dispute peaceful arbitrations and appeal to the League of Nations። እንግዲህ ኢትዮጵያ ቀጥታ ወደ ጦርነት አይደለም የገባቸው ፒስፉሊ ይህንን ግጭት ወይም ዲስፒቱን በሰላማዊ መልኩ በሽምግልና ወይም በአርቢትሬሽን ለመፍታት ነበረ
በዚህ ምክንያት እንግዲህ ንጉሷ ለሌግ ኦፍ ኔሽን አቤቱታ አቅርቦ ነበር ወይም ይግባኝ ብሎ ጠይቆ ነበረ ጄኔቫ ድረስ በመሄድ ማለት ነው ንጉስ ኃይለ ሥላሴ። ስለዚህ ሁላ ሆኖ ሊፈታ አልቻለም እና ቀጥታ ወደ ጦርነቱ ነው የተገባው። ስለዚህ የኢትዮ ወይም የኢትዮ ዋር ወይም የኢትዮ ጣሊያን ዋር ጀመረ ማለት ነው። ሁለተኛው ባጭሩ ወደ 5 ዓመታትን ያክል የፈጀ ነው። ከ1935 እንደ አውሮፓውያን አቆጣጠር እስከ 1941 ድረስ ነው የጦርነት የፈጀው ማለት ነው። መጨረሻ ላይ በ1941 እንግዲህ ኢትዮጵያ ነጻ ልትሆን ችላለች ወይም ደግሞ ኢንዲፔንደንስዋን ልታወጅ ችላለች ማለት ነው። በዋናነት በእንግሊዝ እርዳታ ነው እና በኢትዮጵያ አርበኞች እና በእንግሊዝ ሀገር እርዳታ ነው። ሰው እንዴት ረዳቻት? ለምን ረዳቻት? ጦርነቱ ምን ይመስላል? ቀጣይ የምናየው ነው ማለት ነው። ሶ ኮርስ ኦፍ ዘ ዋር የጦርነቱ ሂደት ምን ይመስል ነበረ? የመጀመሪያው ዘ ኖርዘርን ፍሮንት ወይም ደግሞ የሰሜኑን ግንባር እኔ who were the leaders of the Ethiopian forces in the northern front በሰሜን ግንባር የኢትዮጵያን ወታደሮች ወይም ኃይል ሲመራ የነበሩት እነማን ነበሩ ነው የሚለን። On October 3, 1935 the Italian colony army commanded by Emilio di Bono crossed the Merab River እንግዲህ ኦክቶበር 3 ጥቅምት 3 1935 እንደ አውሮፓውያን አቆጣጠር የጣሊያን ኮሎኒ የሆነው ወይም አዛዥ የሆነው ማለት ነው ኮማንድ የሚደረገው ወይም ባጭሩ የጣሊያን ኮሎኒያል አርሚ የሚመራው ኮሎኒያል አርሚ ማለት አፍሪካ ውስጥ ለኮሎኒያሊዝም የመጡ ወታደሮች አሉ። እየተመራ ያለው በኢሚሊዮ ዲ ቦኖ ነበረ። የመረብ ሪቨርን አቋርጦ ገባ ማለት ነው። እንግዲህ ኦሬዲ ኤርትራን ይዘዋታል እኮ የራሳቸው ግዛት አድርገዋታል ማለት ነው። ኦን ኦክቶበር 5 በዚሁ ወር ማለት ነው በሁለተኛው ቀን ሂስቶርምድ አዲግራት ስቶርምድ ማለት መውረር ማለት ነው። ድንገት መተው አዲግራትን ወረሩት። የአዲግራትን ታውቁታላችሁ ትግራይ ውስጥ የሚገኝ ቦታ ነው። on the next day በሚቀጥለው ቀንም እንግዲህ አድዋ was bombarded in an act of revenge አድዋን በቦምብ ደበደቡት ማለት ነው። ቦምባርድድ ማለት በቦምብ መጨፍጨፍ እንግዲህ በፕሌን ሆኖ ቁልቁል በቦምብ መደብደብ ማለት ነው። ማንን? አድዋን። because አድዋን ለምን እንደሚደበድቡት ካል አድዋ እንግዲህ በዓለም አቀፍ ደረጃ humiliating ወይም ደግሞ ውርደትን የተከናነቡበት ኤሪያ ወይም ባትል ስለሆነ እሱን ለሪቬንጅ ወይም ለበቀል በቦምብ ደበደቡት ማለት ነው። On November 8 the strategic town of Mekelle was occupied. Okay? On November 8 ህዳር 8 ላይ ደግሞ እንደ አውሮፓውያን አቆጣጠር ማለት ነው በዚሁ ዓመት ስትራቴጂክ ታውን የሆነችው መቀሌ ተያዘች ማለት ነው። In spite of this Mussolini was dissatisfied with the Di Bono slow advance እዚህ ጋር እንግዲህ ሙሶሎኒ ቤንቶ ሙሶሎኒ የሚባለው ዋናው ፋሽስት መሪው ነው ጣሊያን ውስጥ ማለት ነው። ዲቦኖ የሚባለው ደግሞ ሰሜኑን ግንባር እየመራው ያለው ነው። ስለዚህ ስሎው ነበር በዝግታ ወይም ደግሞ ዘግይቶ ነበር እየገባው ወይም የደረሰው ማለት ነው። በዚህ ደስተኛ ሊሆን አልቻለም ዋናው መሪ ማለት ነው። Thus on November 12 Mussolini replaced him by Marshal Pietro Badoglio በማን ተተካ? በማርሻል ፔትሪዮ ባዶግሊዮ ተተካ። ማን? ዲቦኖ። ለምን? በዚህ ሰው ተወዳጅነትን አላገኘም ወይም ደግሞ ዘግይቶ ነበር ተፈለገው ቦታ ላይ እየደረሰው ማለት ነው። እነዚህ ስሞች እንግዲህ ፔትሮ ቦደግሊዮ፣ ዲቦኖ፣ ሞሶሎኒ ምናምን አንቶሊዮ ምናምን የሚባሉ የጣሊያን ስሞች ናቸው። the Ethiopian counter offensive in the north አሁን እንግዲህ እዚህ ጋር ያየነው ኖርዝ ፍሮንት ላይ ጣሊያኖች እንዲሰርገው እንደገቡ ነው ያየነው። አሁን ደግሞ በኢትዮጵያ በኩልስ ምን ተደረገ? በኖርዝ በኩል who were the leaders of Ethiopian patriots in the north በሰሜኑ በኩል የኢትዮጵያን ኃይል የሚመራው አርበኛ ማን ነበረ? ወይም ኢትዮጵያን ፓትሪዮትስ እነማን ነበሩ ይለናል። እዚህ ጋር እንግዲህ እንደምታዩቸው የኢትዮጵያን ፓትሪዮትስ ናቸው። አለባበሳቸው እዚህ ዝናር ታጥቀዋል ምናምን ነገር የምታዩቸው እንግዲህ አባት አርበኞች ምንላቸው ናቸው። በዛ ዘመን ጣሊያንን ከኢትዮጵያ ምድር ለማስወገድ እስከ ሕይወት ፍጻሜ ድረስ ሲፋለሙ የነበሩ አርበኞች ሀገር ወዳድ የሆኑ አርበኞች ናቸው እዚህ ጋር የምታዩቸው ማለት ነው። the Ethiopian counter offensive staged along three front እንግዲህ የኢትዮጵያ ደግሞ ካውንተር ኦፌንሲቭ ማለት ራሱን ለመከላከል የተዘጋጀው ኃይል ማለት ነው። በሶስት ግንባር ነበረ፣ ሶስት ፍሮንቶች ነበሩት። ራስ መንገሻ ይግዙ the eastern most column እንግዲህ በኢስተርን ወይም በምስራቃዊ አቅጣጫ ራስ ሙሉጌታ ይግዙ የሚባል ነበረ። ራስ ሙሉጌታ ይግዙ በምስራቅ አቅጣጫ ነበረ። ራስ ስዩም መንገሻ and ራስ ካሳ ኃይሉ ደግሞ ሴንተር ላይ ተቀምጠዋል፣ አዲስ አበባ አካባቢ ማለት ነው። ስዩም መንገሻና ራስ ካሳ ኃይሉ
ራስ ምሩ ኃይለ ሥላሴ ደግሞ ዌስተርን ወይም ደግሞ በምዕራብ ሳይድ ነበሩ ማለት ስለዚህ ሶስት ማለት አንደኛ ሴንትራል አለ ሌላኛው ደግሞ በዌስተርን ከዛ በዌስተርን ሴንትራል ላይ ያለው ስዩም መንገሻና ካሳ ኃይሉ ናቸው ኤንድ በምስራቅ በኩል ያሉት ደግሞ ሙሉጌታ ይግዙ ነው ኤንድ በዌስት ወይም በደቡብ ማን ነው በምዕራብ አቅጣጫ ደግሞ ምሩ ኃይለ ሥላሴ ራስ ምሩ ኃይለ ሥላሴ ነበሩ ማለት ነው ዴን እዚህ ጋር እንግዲህ አንደኛውን ባትል ስናይ the first battle of ተንቤን ላይ the first battle ያለው እንግዲህ ሁለት ባትሎች ስላሉ ነው የመጀመሪያው ባትል እና ሰከንድ ባትል ሁለቴን የገጠሙት ማለት ነው the first battle of ተንቤንን ስናይ the Italian won at the considerable human and material loss እነማን አሸነፉ ጣሊያኖች አሸነፉ ማንን ኢትዮጵያን ማለት ነው የት ላይ at the battle of ተንቤን ማለት ነው after cracking down the Ethiopia counter offensive and feed on its outcome Badoglio turned his face to the Eastern Coleman commanded by ራስ ሙሉጌታ እንግዲህ ተንቤን ላይ ኢትዮጵያኖችን ካሸነፉ በኋላ የባዶግሊዮ የሚባለው ፊቱን ወዴት አዞረ ወደ ኢስተርን ኮለመን አዞረ ማለት ነው ኢስተርን ኮለመን ወይም የምስራቅ አቅጣጫው የሚመራው በራስ ሙሉጌታ ይግዙ አማካኝነት ነበር ስለዚህ ወደሱ ፊቱን አዞረ ማለት ነው ያኛውን ካሸነፈ በኋላ ከዛ ቀጣይ the battle of አምባራዶም የሚባል አለ ሌላኛ ደግሞ the battle of አምባራዶም ተብሎ የሚጠራ the Tambian confrontation leads to the battles of Ambaradom where Mulugeta's force were crushed by a heavy artillery and air bombardment እንግዲህ መጀመሪያ ላይ ማለ ይገጠሙ ተንቤን ላይ የተደረገ ግጥሚያ ነበረ ተሸነፉ ኢትዮጵያኖች ማለት ነው ከዛ ወደ አምባራዶም ባትል ሄዱ አምባራዶም ደግሞ የሙሉጌታ የራስ ሙሉጌታ ፎርስ ወይም ኃይል ተጨፈጨፈ ማለት ነው because በጣም ሄቪ የሚባል አርቲለሪ ነበር አርቲለሪ ማለት ከባድ መሳሪያ እንዲሁም ኤር ቦምባርድመንት ማለት ደግሞ የአየር ላይ ቦምብ ማለት ነው እንግዲህ ፕሌኑን ላይ ይዘዋል ጀት ይዘው ምናምን ከላይ ሆኖ የሚደበድቡት ኢትዮጵያ ውስጥ ደግሞ አይደለም ጀት ቀርቶ ጥሩ የሚተኩስ የጦር መሳሪያ ራሱ ጠመንጃ ምናምን የሚባል በሰዓቱ ያን ያክል አልነበረም ማለት ነው እነሱ እንግዲህ በአየር ላይ ሆኖ አስለቃሽ ጭስ ምናምን ቦምቡን ሁላ ነው እንትን የሚሉት ማለት ነው ሶ በዛ አጋጣሚ እንግዲህ ራስ ሙሉጌታ ይግዙ ምን ሆነ ሞተ ማለት ነው lost his life in the course of the confused retreat በጣም ግራ በሚያጋባ ሁኔታ ሪትሪት እያደረገ ባለበት ሰዓት ሪትሪት ማለት ማፈግፈግ ማለት ነው ሶ ያፈገፈገ ባለበት ሰዓት ህይወቱን ሊያጣ ችሏል ማለት ነው እንግዲህ ምስራቁን ፍሮንት ሲመራ የነበረው ራስ ሙሉጌታ ይግዙ after this Badoglio decided to clear up the central force of ራስ ካሳ who arrived late ከዛም እንግዲህ የምስራቁንም የሌላኛውም ተንቤን ላይ ያለውንም ካሸነፈ በኋላ ሴንትራል ላይ ያለውን ራስ ካሳ ኃይሉ የሚመራውን የሴንተሩን ክፍል ክሊር ማድረግ ማጽዳት ፈለገ because ሴንተር ማለት አዲስ አበባ ላይ ያለው ማለት ነው ሶ እሱን አጽድቶ መግባት ፈለገ ማለት ነው then the second battle of ተንቤን እዚህ ጋር እንግዲህ the first battle of ተንቤን ላይ ጣሊያኖች አሸንፈዋል ብለናል አሁን ደግሞ second battle አለ እዚሁ ተንቤን ላይ ማለት ነው the Ethiopian army trapped by the two branches of the Italian army trapped ማለት መያዝ መታደን ምናምን ማለት ነው ስለዚህ አሁንም እዚህ ጋር ተያዙ ማለት ነው የኢትዮጵያ ወታደሮች በጣሊያኖች as a result the central column collapsed ከዛም እንግዲህ የውጭ ኃይል ወይም ዳር ድንበር ላይ ያሉት ሲሸነፉ ሴንተር ላይ ያለው ኮላፕስ አደረገ ማለት ነው እነ ካሳ ኃይሉ የሚመሩት ማለት ነው its leader nearly escaped the encircling plans of the Italian army nearly ማለት almost ሊያመልጥ ተቃርቦ ነበር እንደማለት ነው መሪው ዴን ከዛ በኋላ ወደ ተሄደ ደግሞ ወደ ባትል ኦፍ ሽሬ አሁንም የት ነው ያለው ትግራይ ውስጥ ነው ያለው እዚህ ጋር እንግዲህ የምትረዱት ነገር ምንድነው ኢትዮጵያኖች ድል ያገኙ አይደለም እስካሁን ባየነው አጥባትሎ አምባራዶም በሉት አጥባትሎ ተንቤን the first battle በሉት second battle of ተንቤን በሉት ሁለቱም ላይ ጣሊያኖች ናቸው እያሸነፉ ያሉት ለምን ካል የታጠቁት መሳሪያ በጣም ዘመናዊ ነው በአየር ሆኖ ነው በቦምብ እንዲሁም በጭስ እየደበደቧቸው ያሉት እንዲህ መሬት ላይ ፊት ለፊት በጋሻ በጦር አይደለም ውጊያው በዛ ላይ ለበቀል ተዘጋጅተው ነው የመጡት ለ50 60 አመታት ያክል ሲዘጋጁ ነበር የመጀመሪያ ሽንፈታቸውን ለመበቀል ማለት ነው ኢትዮጵያ ደግሞ ሊግ ኦፍ ኔሽን ወይም ደግሞ የዓለምን ሰላም ለማስፈን የተቋቋመ ድርጅት ነበር ያንደኛው የዓለም ጦርነት ካበቃ በኋላ እሱ ድርጅት መፍትሄ ያመጣል ብላ በማመን ምንም አይነት ዝግጅት የጦር ዝግጅት የላትም ነበር ስለዚህ እንዳለ የምታዩት ባትል ላይ በሙሉ ኢትዮጵያኖች ሽንፈትን እየተከናነቡ የነበረበት ሰዓት ነበር ሶ the battle of ሽሬን ስናይ it was the western columns that launched the counter offensive እንግዲህ battle of ሽሬ western column ነው
በምዕራብ አቅጣጫ በኩል ያለ ማለት ነው። በዋናነት ይህን እንግዲህ እያየን ያለ ነው በትግራይ በኩል እንግዲህ ዌስተርን፣ ኢስተርን፣ ኖርዝ እያልን እየከፈልን ያለ ነው ትግራይ አካባቢ ስለሚካሄደው ጦርነት ነው ማለት ነው። ቢኮዝ ወደ ሰሜን ነው እየገቡ ያሉት በዋናነት ማለት ነው። እና ደግሞ በምስራቅ በኩል በድሬዳዋ ወይም ከሶማሊያ የሚመጡት ማለት ነው። ኦኬ in fact the force of ras Emru was able to score a great victory over an army of the colonial soldier or askaris commanded by Major Luigi Kintri, Krinti of December, on December 15, 1935 of the ኢንዳባጉና ኦኬ እዚህ ጋር እንግዲህ ባትል ኦፍ ሽሬ ላይ ኢትዮጵያኖች ድል አግኝተው ነበረ። በማን የሚመራው ኃይል ነው? በራስ እምሩ የሚመራው እንግዲህ ግሬት የሚባል ቪክቶሪን አግኝተው ነበረ ወይ ተቀዳጅተው ነበረ ማለት ነው። ይህ መቼ ነው የሆነው? ዲሴምበር 15 1935 ማለት ነው። የት አካባቢ? ኢንዳባጉና ተብሎ የሚጠራው አካባቢ ላይ ማለት ነው፣ እዛው ሽሬ ላይ። ኔክስት ባትል ደግሞ ባትል ኦፍ ማይጨው ነው። ባትል ኦፍ ማይጨው፣ የማይጨው ጦርነት ማይጨው አሁንም እዛው ትግሬ ውስጥ ነው ያለው። The confrontation at Maichou took place on March 31, 1936. ይህ ደግሞ ግጥሚያ ኮንፍሮንቴሽን ማለት ግጥሚያ ማለት ነው ጋይስ። የት ነው የተካሄደው? ማይጨው ላይ መቼ? ማርች 31 1936 ላይ ማለት ነው። It was a symbolic because Emperor Haile Selassie personally participated and he saw a horror mainly due to the more use of the mustard gas. ይሄ እንግዲህ በጣም ወሳኝ የሚባል ወይም ሲምቦሊክ የሚባል ጦርነት ነበር ማለት ነው፣ የማይጨው ጦርነት። ቢካዝ ኃይለ ሥላሴ ራሳቸው ወይም አጼው ወይም ንጉሠ ነገሥቱ በአካል ሄደው የተሳተፉበት ጦርነት ስለነበረና በጣም የሚገራርም አዳዲስ ወይም ሆረር የሚባል አስፈሪ የሆነ ገጽታ ነው የመጡበት ሁኔታ ነበረ። ቢካዝ ሙስታርድ ጋዝ ወይም ደግሞ አስለቃሽ ጭሱላ ሲተኮስ ነበር። እንግዲህ በፕሌን ላይ ሆኖ አስለቃሽ ጭስ ወደ ታች ወደ ትሩፕ ወይም ወደ ወታደሩ ወደ ኢትዮጵያ ኃይል ይበትናሉ። ጭስ እንግዲህ አስለቃሽ ጭስ የምታውቁ ከሆነ በአይናችሁ እንትን ካለ አይናችሁ ማየት አይችልም። በቃ በጣም ነው የሚለባለበው ምናምን፣ መተኮስ አይደለም ራሳችሁን ለማዳን ነው ጥረት የምታደርጉት ማለት ነው። ንጉሱ ራሳቸው እዚህ ጋር ፓርቲሲፔት ያደርጉበት ስለነበረ የማይጨው ጦርነት ሲምቦሊክ እንለዋለን ማለት ነው። The imperial bodyguards and survivors of the army of ራስ ካሳ and Seyum meets the fascists at Maichou, but the Ethiopians were smashed and retreated to Lake Ashenge in haste. እዚህ ጋር እንግዲህ ራስ ካሳ ኃይሉና ስዩም መሀሉን ወይም ሴንተሩን ይዘውት የነበሩ ናቸው። ከኢምፔሪያል ቦዲጋርዱ ጋራ፣ ኢምፔሪያል ቦዲጋርድ ማለት እንግዲህ የኢምፔሪያሉ ጠባቂ ናቸው። እነሱ ሁሉ ሳይቀሩ ሂደው ተገናኝተው ተዋግተው ነበረ። ነገር ግን ስማሽድ ነው የተደረጉት። ስማሽ ማለት መደቆስ ማለት ነው። በከፍተኛ ሁኔታ እንግዲህ መደቆስ ነው፣ ድቆሳ ነው የደረሰባቸው ባጭሩ ማለት ነው የኢትዮጵያ ኃይሎች። ከዛም እንግዲህ ወደ ኋላ ሪትሪት አደረጉ ወደ ሌክ አሸንጌ ወይም ወደ አሸንጌ ሐይቅ ማለት ነው። በፍጥነት ነው ሀስት ስለዚህ ጋር በፍጥነት ማለት ነው። በፍጥነት ወደ ኋላ አፈገፈጉ። ቢኮዝ ቦምባርዲንግ ነው ወይም በቦምብ ነው እየደበደቧቸው ያለው። ሙስታርድ ጋዝ አለ፣ አስለቃሽ ጭስ አለ ምናምን። እንደዚህ መሬት ለመሬት አይደለም ውጊያው ጋይስ፣ በአየር ላይ ነው እየደበደቧቸው ያሉት። ምንም የማይመጣጠን ጦርነት ነበር። The Italian aircraft chased, hunted and massacred the retreating armies of the Ethiopia. እንግዲህ የኢትዮጵያ ኤርክራፍት ወይም የጦር ጀት ማለት እንችላለን በሚገባን ቋንቋ፣ ወይም ኤርክራፍት ማለት እንችላለን። ቻስድ ማባረር ማለት ነው። እንግዲህ በሰማይ ሆኖ እየሸሹ ያሉ የኢትዮጵያ ወታደሮችን ወይም የኢትዮጵያ ኃይሎችን እያደኑ ማሳከር እያደረጓቸው በጅምላ እየጨፈጨፏቸው ነበረ ማለት ነው። Okay, then finally on May 5, 1936, the army of the fascist Italy, led by Marshal Pietro Badoglio, marched into Addis Ababa and occupied the city. እንግዲህ በግንቦት 5 በዩሮፒያን አቆጣጠር ማለት ነው። በግንቦት 5 1936 የፋሽስቱ ኢጣሊ መሪ ሆነው ማርሻል ፔትሮ ባዶግሊዮ ቀጥታ አዲስ አበባ ሊይዛት ችሏል ማለት ነው። ወደ አዲስ አበባ ገብቶ ከተማዋን ሊቆጣጠር ቻለ። ስለዚህ ከ1936 ከግንቦት 5 ጀምሮ እስከ 1945 41 ድረስ ጣሊያኖች አዲስ አበባን ተቆጣጥረው እዛ ጋር ብዙ ነገር ሲሰሩ ነበር፣ ወይም ለ5 ዓመታት ያክል ኢትዮጵያን ሲገዙ ነበር ማለት ይቻላል። እዚህ ጋር ኢትዮጵያ እና ቅኝ አልተገዛችም ወይ የሚል ጥያቄ አእምሯችሁ ላይ ሊነሳ ይችላል። እንግዲህ ቅኝ መገዛት ማለት ኖርማሊ የአንድን ሀገር ህዝብ
እያዘዙ እንደ ባሪያ አድርገው እየቀጠቀጡ ምን እያሉ ሙሉ በሙሉ በራሳቸው ግዛት አድርገው ምናምን ነገር ሲሆን ነው ቅኝ ግዛት የሚባለው። ግን 5ቱን ዓመት በሙሉ የኢትዮጵያ ህዝብ they were fighting ፋይት እያደረጉ ነበረ ጋይስ፣ እየተፋለሙ ነበር 5ቱን ዓመት በሙሉ እንጂ የመገዛት ያለ መገዛት ጉዳይ አይደለም። እንግዲህ ኮንሲደረብል የሚባሉ ቦታዎችን ምናምን ይዘዋል። ዋና ወሳኝ ቦታዎችን ያዙ ማለት ግን ቅኝ ገዙ ማለት አይደለም። ኦኬ። ስለዚህ ባትል ኦፍ ማይጨው የመጨረሻ ባትል ሊሆንና እዚህ ጋር አዲስ አበባ እንዲቆጣጠሩ የሆነበት ሆነ ማለት ነው። 5 ዓመት ሙሉ እንግዲህ ጣሊያኖች አዲስ አበባን ተቆጣጥረው ብዙ ነገር ሲያደርጉ ነበረ። በሃይማኖት ዘርፍ፣ በፖለቲካ ዘርፍ ብዙ ነገር አድርገዋል ማለት ነው። እንግዲህ ስፔሻሊ ካቶሊክ ላይ ጥሩ ሲሰሩ ነበረ ማለት ካቶሊክን ለማስፋፋት ምናምን ሁሉ ጥረት ሲያደርጉ ነበር። ሌሎች የፖለቲካ እንትኖችን ሁሉ እንትን ሲሉ ነበር ማለት ነው። ቢኮዝ ጣሊያኖች እንግዲህ ጣሊያን ወይም ሮም በካቶሊዝም ስለምታወቅ ማለት ነው። ኤኒዌይስ እንቀጥል። the south and south eastern front ምን ይመስላል? ሳውዝ ኤንድ ሳውዝ ኢስተርን ፍሮንትስ ምን ይመስላል? እንግዲህ እስካሁን ኖርዝ ፍሮንትን ነበር አለ እዚህ ጋር ስናይ የነበረው ኖርዝ ፍሮንት ነው የሚለው ኖርዝ ፍሮንት ይላል። ስለዚህ እዚህ ጋር ደግሞ ሳውዝ እና ሳውዝ ኢስተርን ደቡብና የደቡብ ምስራቅ ግንባሮችስ ምን ይመስሉ ነበረ? who were the leaders of the Ethiopian forces in the south and south eastern front? በደቡብና ደቡብ ምስራቅ ግንባር ላይ የኢትዮጵያን ኃይል ሲመሩ የነበሩት እነማን ነበሩ አይነት ጥያቄ አለን ማለት ነው። Considerable fighting also takes place to the south and southeast of the country. እንግዲህ በጣም ወሳኝ የሚባሉ ውጊያዎች በደቡብ እና ደቡብ ምስራቅ አቅጣጫ ሲካሄዱ ነበር ወይም took place ሲደረጉ ነበር ማለት ነው። The fascists were commanded by Rudolfo Graziani, who had earlier served in the Italian North Africa. እንግዲህ እዚህ ጋር ኢጣሊያን ኖርዝ አፍሪካ ማለት እዚህ ጋር ግራ እንዳትጋቡ ሊቢያ ማለት ነው። የጣሊያን ኖርዝ አፍሪካ የምትባለው ሊቢያ ነች። ቢኮዝ ሊቢያ፣ ኤርትራ እና ሶማሊያ የጣሊያን የኮሎኒያል ግዛቶች ስለነበሩ ማለት ነው። ግራዚያኒ የጣሊያን ኖርዝ አፍሪካን ሲመራ የነበረ ሲያገለግል የነበረ ሰው ነው። የግራዚያኒ ሩዶልፎ ግራዚያኒ የሚባለው ማለት ነው። ፋሽስቱ ኢትዮጵያ ውስጥ ያለው ፋሽስት እየተመራ ያለው በሩዶልፎ ግራዚያኒ ነው። where he had earned a nickname of Hyena of Libya. Hyena of Libya እየተባለ ይጠራል። ባይተዊ ማን ነው? ኢጣሊያን ኖርዝ አፍሪካ ላይ ማለት ነው። የሊቢያው ጅብ እንደማለት ነው። የሊቢያው ጅብ የሚባል ስያሜ የተሰጠው ማለት ነው። በጣም ኃይለኛ ከመሆኑ የተነሳ ማለት ነው። he was opposed in the south by two of the emperor's son-in-law. እንግዲህ በደቡብ በኩል በኢምፔሪየሩ ሁለት አማቾች ሰኒሎ ማለት የአማች ማለት ነው ወይም የልጅ ባል ማለት ነው። ራስ ደስታ ዳምጠውና ደጃዝማች በየነማረድ ደጃዝማች በየነማረድ እና ደጃዝማች ደስታ ዳምጠው በሚባሉ የኢምፔሪየሩ አማቾች ከባድ የሆነ ኦፖዚሽን ገጥሞት ነበረ ማለት ነው። ሃይና ኦፍ ሊቢያ የሚባለው ወይም ደግሞ ሩዶልፎ ግራዚያኒ ማለት ነው። and in the southeast by the governors of her called ደጃዝማች ነሲቡ ዘአማኑኤል። ኦኬ። በደቡብ ምስራቅ አቅጣጫ ደግሞ ተቃርኖ የገጠመው የሐረሩ መሪ የነበረው ደጃዝማች ነሲቡ ዘአማኑኤል የሚባል ነበር ማለት ነው። ስለዚህ በደቡብ ምስራቅ አቅጣጫም ከባድ የሚባለው ፖዚሽን ገጥሞት ነበር ይሄ ሰው ማለት ነው። then some of the severest fighting was played at ቆራሄ strategic Ethiopian posts in the southern Ogaden. እዚህ ጋር በጣም አስቀያሚ የሚባል አደገኛ የሚባል ፋይት ነበረ ወይም ውጊያ ነበረ። ቦታው የት ነው? ቆራሄ የት ነው ያለው? እንግዲህ ኦጋዴን ነው፣ ደቡባዊ የኦጋዴን ክፍል። ኦጋዴን ማለት የአሁኗ ሶማሊያ ክልል ማለት ነው ጋይስ። Alright, one of the most heroic act on the Ethiopian side was played by Grazmach Afwork Wildesembet. But after Afwork's death, ቆራሄ soon fell on 7 November. እንግዲህ በጣም የሚገርም ጀብዱ የተሰራበት የጀግንነት ስራ የተሰራበት ቦታ ነበረ። በዋናነት ደጃዝማች አፈወርቅ ወልደሰንበት የሚባለው ሰው ከፍተኛ የሆነ ጀብዱ ሲሰራ ነበረ። ነገር ግን ወደው ሊሞት ችሏል። ከሞተ በኋላ እንግዲህ ቆራሄ የምትባለው ወይም የኦጋዴን ክፍል በኖቬምበር 7 ልትያዝ ትችላለች ማለት ነው። Italian forces then proceeded to capture Negele and later several posts in Ogaden.
እንግዲህ ጣሊያኖች ከዛ ማንን ያዙ? ነገሌን ያዙ። ከነገሌ በኋላ ደግሞ የተለያዩ የኦጋዴን ክፍሎችን ሊይዙ ችለዋል። ሃይበር ግራዚያኒ ፌልድ ቱ ሪች ሀረር አንቲል ቦጋዲዮ ካፕቸር አዲስ አበባ። ግራዚያኒ እንግዲህ ሀረርን መያዝ አልቻለም ነበር እስከመቼ ድረስ? ባዶግሊዮ ማንን እስኪይዝ ድረስ? አዲስ አበባን ይዞ ከተማ ውስጥ እስኪገባ ድረስ ማለት ነው። ከዛ ከገባ በኋላ እንግዲህ ሀረርም በግራዚያኒ ቁጥጥር ውስጥ ልትገባ ችላለች ማለት ነው። ስለዚህ እዚህ ጋር እንደምታዩት በሙሉ አዲስ አበባ ድረስ ገቡ ማለት ኦልሬዲ ድሉ የጣሊያኖች ሆነ ማለት ነው። ሶ ፋክተሮች አሉ። ፋክተርስ ፎር ዘ ኢትዮጵያን ዲፊት። ኢትዮጵያ ሊሸነፉ የቻሉበት ምክንያቶች ምን ነበሩ? However, the counter-offensive was from the very beginning ineffective because lack of coordination and communication, rivalries among the leaders, Italian heavy artillery and air bombardment, Italian were internet fortification, and the Italian technical superiority were the factors for Ethiopian defeat. እዚህ ጋር እንግዲህ ኢትዮጵያኖች ሊሸነፉ የቻሉበት ዋና ምክንያቶች ምንድናቸው ካል ከመጀመሪያው ጀምሮ from the very beginning እንግዲህ lack of coordination ነበረ። coordination ማለት ጥምረት አፈጣጠራቸው በጣም ደካማ ነበረ። ጥምረት አልፈጠሩም። ልክ እንደ አድዋው ጦርነት በሚኒሊክ ዘመን ማለት ነው። ከያቅጣጫው ተባብሮ ምናምን ይሄን ከሌላ ይሄን ተባብለው ምናምን አልነበረም። በጣም ደካማ የሚባል ኮኦርዲኔሽን ነበራቸው። ኮሙኒኬሽናቸው በጣም ዊክ ነበረ ማለት ነው። መረጃ ልውውጣቸው። ከዛ በተጨማሪ ደግሞ እርስ በርሳቸው አንደኛው ሊደር ተጻራሪ ነው ወይም ተቃዋሚ ነው። ሪቫላሪ ነበር በመካከላቸው በመሪዎች መካከል ማለት ነው። በደጃዝማቾች መካከል ምናምን ነገር ማለት ነው። ከዛ ሌላኛው ደግሞ የጣሊያን ከባድ የጦር መሳሪያ ወይም አርቲለሪስ የምንለው እንዲሁም ኤር ቦምባርድመንት ወይም ደግሞ የአየር ላይ የቦምብ ድብደባ በጣም ከባድ ነበር ማለት ነው። እንዲሁም ጣሊያኖች በጣም የረቀቀ ምሽግ ወይም ሊፈርስ የማይችል ከባድ ምሽጎች ሁሉ ነበራቸው። ከዛ ደግሞ የጣሊያኖች ቴክኒካሊ የሆነ ሱፔሪዮሪቲ ወይም ደግሞ በጣም የሚገራርም ቴክኒካሊ የሆነ ብልጫ ነበረው ከኢትዮጵያ አንፃር ሲታይ ማለት ነው። ስለዚህ ኢትዮጵያኖች ሊሸነፉ ችለዋል። ጣሊያኖቹ ደግሞ ድል ሊያገኙ ችለው አዲስ አበባን ሁሉ ሳይቀር ሊቆጣጠሩ ችለዋል ማለት ነው። ሌላው ጄኔቫ ኮንፈረንስ። የጄኔቫ ኮንፈረንስ በተመለከተ ደግሞ እንግዲህ ዲቴሉን ከማየታችን በፊት ንጉስ ኃይለ ሥላሴ እንግዲህ ወይም አፄ ኃይለ ሥላሴ ኢትዮጵያ በጣሊያን ስትወረር ቀጥታ ወደ ጄኔቫ ነው የሄዱት ማለት ነው ለማመልከት ወይም አፒል ለማድረግ ማለት ነው። ጄኔቫ መሄድ ለምን አስፈለገ? ጄኔቫም እንግዲህ ሌግ ኦፍ ኔሽን የሚባለው ድርጅት እዛ ነው ያለው። ኢትዮጵያ ደግሞ በ1923 ነው የሌግ ኦፍ ኔሽን አባል የሆነችው ማለት ነው። ፈርስት ካንትሪ ኢን አፍሪካ የሌግ ኦፍ ኔሽን አባል ስትሆን ማለት ነው። ስለዚህ የዛ አባል መሆን ማለት ማንም የውጭ ጠላት መጥቶ አንድን ሀገር ዝም ብሎ መወረር አይችልም ማለት ነው። ያ ድርጅት የተቋቋመው ለዚህ ነው። እሱን ለማመልከት ነበር የሄዱት፣ ግን አንፎርቹኔትሊ አልተሳካም። ኤኒዌይስ ዲቴሉን እንየው። what was the decision of the League of Nations for the imperial appeal? የኢምፔሪየሩን ወይም ያጽዩን ይግባኝ ወይም ደግሞ አቤቱታ ሌግ ኦፍ ኔሽን ምን ብሎ ነበር ምላሽ የሰጠው ነው። After the Battle of Maicho, the emperor returned to Addis Ababa on 30 April 1936 and left the city on 2 May. እንግዲህ ከማይጨው ጦርነት ላይ እንግዲህ ሲምቦሊክ ነው ብለናል። ቢኮዝ ኢምፔሪየሩ በራሱ ፓርቲሲፔት ያደረገበት ጦርነት ስለነበረ ማለት ነው። ዴን ቀጥታ ወዴት ነው የመጡት? ወደ አዲስ አበባ ማለት ነው። ከዛ በኋላ በሜይቱ ደግሞ አዲስ አበባ ለቀው ወጡ ማለት ነው። he was accompanied by his family and several of his closest associated እንግዲህ ቤተሰቦቻቸው ምናምን ይዘው ነው ወደ ውጭ ወጡት ማለት ነው። on 30 June 1936 he made his way to Geneva to address the League of Nations መቼ በ3 ጁን በሰኔ 30 ማለት ነው 1936 ወደ ጄኔቫ ጉዳያቸውን ይዘው ወደ ሌግ ኦፍ ኔሽን ሄዱ ማለት ነው። ማለት ሌግ ኦፍ ኔሽን አድሬስ ለማድረግ ሌግ ኦፍ ኔሽን ማለት እንግዲህ ዓለም አቀፋዊ ድርጅት ነው። አሁን የተባበሩት መንግስታት ድርጅት ተብሎ የሚጠራው ማለት ነው። ያኔ ሌግ ኦፍ ኔሽን ነበር የሚባለው። ስለዚህ እሱን ለማቅረብ ወደ ጄኔቫ ቀጥታ ሄዱ ማለት ነው። ሀገሪቱን ጥሏት። in his speech he outlined in considerable details of the crime committed by the invader against his people and asked the delegates for the forceful question, what answer am I to take back to my people? የሚል ነበር። ሄደው ጠየቁ ጄኔቫ ላይ ተወካዮችን ደሊጌቶችን ማለት ነው። ጥያቄያቸውን ለህዝቤ ምን ምላሽ ይዤ ልሂድ
የውጭ ባዕዳ ወራሪ መጥተው የወረረው ህዝብ ያለ ሰው ለሱ ምላሽ ለማግኘት ነው እዚህ ድረስ የመጣሁት። ሶ ለህዝብ ምን ብዬ ልመልስ? ምን መልስ ይዤ ልሂድ አይነት ነው። What answer am I to take back to my people? All right. His quiet dignity made a deep impact on international opinion. Then the League of Nations answer was however to vote on for July for the ending of sanction. Sanction እዚህ ጋር ማለት ህግ ማስከበር ምናምን ማዕቀብ ምናምን ይባላል። ኤኒዌይስ የተሳካ ምላሽ አላገኙም ነው ባጭሩ። የሆነ የለም በጣም ደካማ የሚባል ድርጅት ነበር ሌግ ኦፍ ኔሽን። እንግዲህ ቻይና ማንቹሪያን ስትወር፣ ጣሊያን ኢትዮጵያን ስትወር ሌግ ኦፍ ኔሽኑ ደካማ እንደሆነ ታወቀ። ሌግ ኦፍ ኔሽኑ ደካማ መሆኑ ደግሞ ወደ ሁለተኛ ዓለም ጦርነት እንዲገቡ አደረጋቸው። ሌግ ኦፍ ኔሽን እዚህ በዛ አጋጣሚ እንግዲህ የአንደኛ ዓለም ጦርነት ከ1914 እስከ 19 የቆየ ዓለም ጦርነት ነበረ። በዚህ ጦርነት ከባድ የሚባል ውድመት ተከስቶ ነበረ። ሜቢ ከዚህ ቀደም ስለምትማሩት እዚሁ 8ኛ ክፍል ዜን ከዛ በኋላ ጦርነቱ ካበቃ በኋላ ይህን ድርጅት አቋቋሙ። በዓለም አቀፍ ደረጃ ጦርነት እንዳይጀመር የሚከለከል ድርጅት ነበረ። ግን ደካማ ሆነ። ምንም ምላሽ አይሰጥም። ኢምፔሪየሩ ጄኔቫ ድረስ ሄደው ጥያቄ ሲጠይቁ ምንም አይነት ምላሽ አልሰጡም። ኦልራይት ዜን ወደ ሁለተኛ ዓለም ጦርነትም ገቡ ማለት ነው። ኤኒዌይስ ኮንሲኩዌንሱ ምን ይመስል ነበር? What were the consequences of the Ethiopia defeat by the fascist Italian? ኢትዮጵያ በፋሽስት ኢጣሊያ ስትሸነፍ የመጣው ተጽዕኖ ወይም ውጤት ምንድን ነበር? ምን ደረሰብን? ፖለቲካል ስናየው ፖለቲካሊ ቤንቶ ሞሶሎኒ ዲክላርድ that Ethiopia is the colony of Italy። ፖለቲካሊ እንግዲህ ቤንቶ ሞሶሎኒ ወይም የጣሊያኑ መሪ ማለት ነው ምን አለ? ኢትዮጵያ የጣሊያን ኮሎኒ ነች ወይም ቅኝ ግዛት ነች ብሎ አወጀ። The king of Italy proclaimed his Vitrio Emanuela, king of Italy, and emperors of Ethiopia. Mussolini appointed Badoglio as the viceroy or viceroy of Africa Oriental Italiana or Italian East Africa, combine Ethiopia with the Italian colony of the Somaliland and Eritrea. The titles of King of Ethiopia was replaced by Caesar of Ethiopia, and the Italia flags was raised over the palace of Minilik. እዚህ ጋር እንግዲህ የሆነው ነገር ፖለቲካሊ ምንድነው? ቤንቶ ሞሶሎኒ ኢትዮጵያ የጣሊያን ኮሎኒ ነች ብሎ ሰየመ። Then the king of Italy proclaimed him Vitro Emanuela king of Italy ብሎ ራሱን ሰየመ። እንዲሁም ኢምፔረር ኦፍ ኢትዮጵያ የኢትዮጵያም ኢምፔረር ወይም አጼ ነኝ ብሎም ሰየመ። ሙሶሊኒያም በድጋሚ ባዶግሊዮን የአፍሪካ ኦሪየንታል ኢታሊያና ወይም ደግሞ የኢስት አፍሪካ የኢጣሊያን ኢስት አፍሪካ መሪ እንዲሆን አድርጎ ሰየመው። ባዶግሊዮ ማለት ነው። ኢጣሊያን ኢስት አፍሪካ ማለት እነማን ናቸው? እንግዲህ በዚህ ሰዓት ኢትዮጵያ፣ ኤርትራ፣ ሶማሊያ ማለት ነው። የነዚህ መሪ እንዲሆን ተደረገ ባዶግሊዮ ማለት ነው። ኖርዝ ደግሞ ራሱን የቻላለው ኢጣሊያን ኖርዝ አፍሪካ የሚባለው የሊቢያ ደግሞ ራሱን የቻላለው ማለት ነው። ዴን ኢትዮጵያ ላይ እንግዲህ ኪንግ ኦፍ ኪንግ የሚባል ነገር ቀርቶ ሲዛሪያ የሚባል ወይም ደግሞ ቄሳሪያ ሲባል ታውቃችሁ። የቄሳርን ለቄሳር ሲባል ሰምታችሁ ታውቃላችሁ። ስለዚህ ቄሳሪያ የሚባል ታይትል እንዲኖር ተደረገ። ከዛ መጨረሻ ላይ የጣሊያን ፍላግ ወይም የጣሊያ ባንዲራ ወይም ሰንደቅ ዓላማ በሚኒሊክ ፓሌስ ወይም በሚኒሊክ ቤተ መንግስት ላይ አሁን ላይ ያለው 4 ኪሎ ላይ ያለው ማለት ነው እዛ ጋር እንዲውለበለብ ተደረገ ማለት ነው። ይሄ ኮንሲኩዌንስ። ከዛ ፓትሪዮቲክ ሬዚስታንስ አለ from 1936 up to 1941። እንግዲህ ይሄንን 5 ዓመት ያክል ጣሊያኖች ኢትዮጵያ ላይ ብዙ ውድመትን ሲያደርሱ ሙሉ በሙሉ ለመቆጣጠር ጥረት ሲያደርጉ ምናምን ነበር። ነገር ግን የአርበኞች ትግል ነበር። ማንም እጁን ሰጥቶ ጣሊያኖች ገዦቻችን ናቸው ብሎ አምኖ የተቀበለ የለም። በየጊዜው ውጊያ ነው፣ በየጊዜው ደፈጣ ውጊያ ጉሬላ ዋር ምናምን ሲደረግ ነው የነበረው 5 ዓመት በሙሉ ማለት ነው። ስለዚህ የመጀመሪያው ፈርስት ፌዝ ብለን የምንጠራው ሰመር ላይ 1936 የተደረገው ነው። Who were the prominent leaders of the Ethiopian patriots in the first phase of struggle? በመጀመሪያው የስትራግል ወይም የትግል ፌዝ መሪዎች እነማን ነበሩ? ዋና ነበሩት መሪዎች
የመጀመሪያው እንግዲህ ራስ ምሩ ኃይለ ሥላሴ ነው። ከዚህ ቀደም አይተናል። ራስ ምሩ ኃይለ ሥላሴ he was appointed as acting head of the provisional governments of the Ethiopia at Gowri, and also he was the leader of the Black Lion, which leads by Lieutenant Colonel Belay Haile Ab Kanfan Kavle Nasibu and Katama Basha before Ras Muru returned from Shire front. እንግዲህ ራስ ምሩ የጊዜያዊ የኢትዮጵያ መንግስት መሪ እንዲሆን ወይም ሄድ እንዲሆን ነበር የተሰየመው ማለት ነው። because already ንጉሱ ወደ ጄኔቫ ሄደዋል ማለት ነው። ኦኬ ወደ ጄኔቫ ስለሄዱ ፕሮቪዥናል ገቨርንመንት ወይም ሄድ ኦፍ ዘ ፕሮቪዥናል ገቨርንመንት ኦፍ ኢትዮጵያ ሆኖ እንዲያገለግል የተደረገው ማን ነው? ወይም the leaders of black lion ኦኬ ማን ነበረ? ራስ ምሩ ኃይለ ሥላሴ ነበር ማለት ነው። ራስ ምሩ ኃይለ ሥላሴ እሱ ከመምጣቱ በፊት እንግዲህ ከሽሬ ከመመለሱ በፊት ግን ሲመሩ የነበሩ ሉተናንት ኮሎኔል በላይ ኃይለ አብ ሉተናንት ማለት መቶ አለቃ ማለት ነው። ባይዘው ሉተናንት ተከታተለ መቶ አለቃ እንደማለት ነው። ክፍለ ነይሰቡ ከተማ ባሻህ ነበሩ before ራስ ምሩ returned from Shire front ማለት ነው። but after a month of difficulty stay in southwest Ethiopia, ራስ ምሩ's troops were defeated and forced to surrender near the Gojeb river. ራስ ምሩ ሲመለስ እንግዲህ ወታደሮቹ እጅ እንዲሰጡ ተደርገዋል። የት አካባቢ ላይ? ጎጀብ ሪቨር አካባቢ ማለት ነው። ኦኬ እስቲመለስ ድረስ ግን እዚህ ያሉ ሰዎች ሀገሪቱን እንትን እያሉ ነው ማለት ነው፣ እየዘወሩ ያሉ ነበሩ ማለት ነው። ሌላኛው ደግሞ በጣም ፕሮሚነንት የሚባል አርበኛ ማን ነው? ራስ ደስታ ዳምጠው ነው። ራስ ደስታ ዳምጠው እንግዲህ the son-in-law of the emperor ነው፣ የኢምፔረሩ አምቻ ነው ማለት ነው ደስታ ዳምጠው። he was one of the leader in the southern front, but he was defeated at the battle of Dolo Odo and Ganali Doria. አሁንም ራስ ደስታ ዳምጠውም የሳውዘርኑን ፍሮንት ይመራ የነበረ ነው። at the battle of Dolo Odo and Ganali Doria ተሸንፏል ማለት ነው። after a month ራስ ደስታ was caught at Gogiti, a village in Gurage, in February 1937, and he was executed at Butajra. ከዛም ከወራት በኋላ ጎግቲ ተብሎ የሚጠራ ጉራጌ ላይ የሚገኝ ቦታ ነው። ጉራጌ ውስጥ በ1937 ማለት ነው ተያዘ። ከዛ ቡታጅራ ውስጥ ተገደለ ማለት ነው። ኤክስኪዩት ተደረገ ማለት ነው ጋይስ። here is ራስ ደስታ ዳምጠው ማለት ይሄ ሰው ነው። ሌላኛው ፕሮሚነንት ሊደር ደግሞ ማን ነው? ደጃዝማች ገብረ ማርያም ጋሪ የሚባል ነው። ገብረ ማርያም ጋሪ he leads his force on the southern direction። እንግዲህ በሳውዘርን ዳይሬክሽን ሲመራ የነበረ ነው። ዲቴይል ኢንፎርሜሽን አልተገለጸም። በሳውዘርን በኩል ይመራ የነበረ ፕሮሚነንት የሚባል ሊደር እንደሆነ ተቀምጧል ማለት። ስለዚህ what the prominent leader ከተባላችሁ ደጃዝማች ገብረ ማርያም ጋሪ፣ ራስ ደስታ ዳምጠውና ራስ ምሩ ኃይለ ሥላሴ እነዚህ ፕሮሚነንት ሊደርስ ኦፍ the Ethiopian patriots in the first phase of struggle ነው። መቼ? ሰመር 1936 አካባቢ በነበረው ትግል ማለት ነው። ሌላኛው the abortive attacks on አዲስ አበባ ላይ የከሸፈው አታክ ኦኬ ወይም ጥቃት ማለት ነው። አዲስ አበባ ላይ የከሸፈ ጥቃት ነበረ ጋይስ። ጥቃት ለማድረስ ሞክረው ኢትዮጵያኖች ግን ከሽፏል። እሱ ማን ነበረ? which direction patriot used to liberate አዲስ አበባ? በየትኛው አቅጣጫ ያሉ አርበኞች ነበሩ አዲስ አበባ ነፃ ለማውጣት የሞከሩት? እነማን ነበሩ? እሺ which direction አለ የተባለ የመጀመሪያው ኖርዝ lead by the son of ራስ ካሳ፣ የራስ ካሳ ልጆች። ራስ ካሳ ማለት እንግዲህ ቀደም ላይ ካያችሁት የካሳ ኃይሉ ሴንትራል ፍሮንት ላይ የነበረ ነው። ስለዚህ የራስ ካሳ ልጆች የሆኑ አብርሃና አስፋወሰን የሚባሉ ነበሩ። አብርሃና አስፋወሰን became famous for taking part in the abortive attacks of አዲስ አበባ from the north of አዲስ አበባ። በአዲስ አበባ በሰሜን በኩል እንግዲህ ጥቃት ለማድረስ የሞከሩ ሰዎች ነበሩ። በጣም ፌመስ ሆኖ ነበረ፣ ግን አቦርት ሆኗል፣ መክኗል፣ ከሽፏል ማለት ነው አታካቸው። they were defeated and retreated to ሰላሌ። ተሸንፈው ወደ አፈገፈጉ ወደ ሰላሌ ሄዱ ማለት ነው። እነማን? አብርሃና አስፋወሰን ጥቃት ለማድረስ ሞከሩ እንግዲህ አታክ ለማድረግ፣ ግን አቦርት ሆነ። ከዛም ተሸንፈው ወደ ሰላሌ ሄዱ።
ሰላሌ ማለት እንግዲህ በአዲስ አበባ በሰሜን አቅጣጫ ወጣ ስንል የምናገኘው ከንጦጦ አልፈን ሄደን የምናገኘው ሜዳማ ቦታ ነው። then finally they were pursued by ራስ ኃይሉ ተክለ ሐዋርያት the leading fascist collaborator who promised them they were not be killed to surrender to the fascist ከዛም ሰላሌ ላይ ያሉ በመጨረሻም እንግዲህ በራስ ኃይሉ ተክለ ሃይማኖት በሚባል የፋሽስቶች ኮላቦሬተር ወይም ደግሞ አጋዥ ረዳት ወይም ደግሞ ባንዳ በሚል እንተካው። ባንዳ ማለት እንግዲህ ለጣሊያኖች ቀዳሚ የሚባል አጋዥ ተባባሪ የነበረ ሰው ነው። እነዚህን ሰዎች በማግባባት ወይም ፐርሲውድ በማድረግ አትገደሉም ኑ ብሎ በመውሰድ እጃቸው እንዲሰጡ አደረጋቸው ማለት ነው። ከዛ ግን የሆነውን ዩት ፋይናሊ አፍተር ሰረንደር the two brothers were killed። አያችሁ አግባብቶ ማንንም አይነካችሁም እጅ ስጡ ምናምን ብሎ ይዟቸው ሄደ። ከዛም አስገደላቸው። this is called ባንዳ ይባላል። እንደዛ አይነት ሰው የሀገሩን ህዝብ ለጠላት አሳልፎ እየሰጠ የሚያስገድል ባንዳ ወይም እዚህ ጋር ደግሞ leading fascist collaborator ይለዋል። ኮላቦሬተር ማለት ከጣሊያን ጎን ቆሞ ሀገሩን የሚከዳ አይነት ሰው ማለት ነው። ማን ነው? ኃይሉ ተክለ ሃይማኖት። ኦኬ በአዲስ አበባ በሳውዝ በኩል ደግሞ ladies by ደጃዝማች ባልቻ ሳፎ an old hero of Adwa from the south but he was killed while fighting the fascists in the southern parts of Addis Ababa. At the place he was killed a memorial hospital constructed. እንግዲህ በሳውዝ በአዲስ አበባ በደቡብ አቅጣጫ እንግዲህ በባልቻ አባነፍሶ ወይም በደጃዝማች ባልቻ አባነፍሶ ነበር ሲመራ የነበረው። ግን unfortunately እሱ ሰውዬ ፋይት እያደረገ ባለበት ሰዓት በፋሽስቶች ሊገደል ችሏል። ለማስተዋሻ ያክል እንግዲህ ሆስፒታል ባልቻ አባነፍሶ የሚባል ሆስፒታልም ተገንብቷል። ትምህርት ቤትም አለ። አይ ቲንክ ጦር ኃይሎች ወይም ደግሞ ልደት አካባቢ ባልቻ አባነፍሶ የሚባል ትምህርት ቤት አለ ተገንብቷል ማለት ነው። ኤኒዌይስ የደቡብን ፓርት ሲመራ የነበረው እሱ ነው ማለት ነው። ኔክስት ኖርዝ ዌስትን በሰሜን ምዕራብ ደግሞ ሊድስ ባይ ራስ አበበ አረጋይ የሚባል ፓትሪዮት ወይም ደግሞ አርበኛ ሲጠራ ከሰማችሁ የኖርዝ ዌስቱን ሲመራ የነበረው ነው። በኢስት በኩል ስንመጣ ደግሞ ሊድስ ባይ ደጃዝማች ፍቅረ ማርያም ይናዱ በሚባል ነበር ሲመራ የነበረው የኢስቱ ማለት ነው። አቡነ ጴጥሮስ ደግሞ ምናልባት አቡነ ጴጥሮስ አዲስ አበባ ላይ ሐውልት አለ። የአቡነ ጴጥሮስ ሐውልት ማለት ነው። በሰዓቱ በዛ ዘመን የነበሩ ፓትሪያርክ ናቸው ማለት ነው። an outspoken anti-fascist patriot was a moving sprite behind the plan but he was caught and publicly executed። እንግዲህ በከፍተኛ ሁኔታ ሞቲቬት እያደረጉ ፓትሪዮቶችን እያነቃቁ ሀገራችንን አሳልፈን ለማንም አንሰጥም ምናምን እያሉ እንትን ፓርቲሲፔት ያደርጉ የነበሩ አባት ናቸው ማለት ነው። አቡነ ጴጥሮስ ወይም ደግሞ በዛ ሰዓት የኦርቶዶክስ ክርስትና ፓትሪያርክ ነበሩ ማለት ነው። ሶ እዛ አካባቢ እንዲገደሉ የተደረገው ፐብሊካሊ በህዝብ ፊት ማለት ነው። ማስተማሪያ መቀጣጫ በሚባል ኤክስኪዩት ተደርገዋል። ሐውልት ቆሞላቸው ይገኛል ማለት ነው አዲስ አበባ ላይ። it was unsuccessful because the attack was purely planned and lacked ኮኦርዲኔሽን። እንግዲህ አዲስ አበባ ነፃ ለመውጣት በኢስትም በኖርዝ ዌስትም በሳውዝም በኖርዝም ፓርቲሲፔት ያደርጉ የነበሩት እንግዲህ ውጤታማ ሊሆኑ አልቻሉም። ያልሆኑበት ምክንያት እንግዲህ ፉሊ ፕላን የተደረገ ነበረ። እቅዳቸው በጣም ያን ያክል በደንብ የተጠናከረ አልነበረም ማለት ነው። ኮኦርዲኔሽን አልነበረም። እርስ በርስ መናበብ ያደረጃጀታቸው ምናምን በጣም ዊክ ነበረ። በዛ ምክንያት እንግዲህ ፕላናቸው ወይም እቅዳቸው ሳይሳካ ቀርቷል። ይህ እስካሁን ያየነው እንግዲህ ፈርስት ፌዝ ነው ሳመር ላይ 1936 ላይ ሲካሄድ የነበረ ማለት ነው። ሰከንድ ፌዝ ደግሞ ፌብሩዋሪ 1937 ላይ የተካሄደው እንደሞኒ እዚህ ጋር የተደረገው እንግዲህ ስለምንድነው እያወራን ያለው ነው ባይዘው አቦርት ስለተደረገው እንትን ኦሬዲ አይተናል። እዚህ ጋር ዲ አቦርት ይታለ ኦኬ ኦኬ ዲ አቦርቲቭ አታክ ኦፍ አዲስ አበባ የሚል አይተናል አይደል መጀመሪያ ላይ። ኦኬ ኤኒዌይስ የምታስታውሱ ከሆነ ያ ዲ አቦርቲቭ ይሆናል። እዚህ ጋር አቦርቲቭ አዲስ አበባ ላይ አቦርቲቭ አንደኛ የመጀመሪያው ፌዝ እንግዲህ በኖርዝም በሳውዝም በኢስትም በዌስትም በሁሉም ዳይሬክሽን ተብሎ ፌል አድርጓል አቦርቲቭ ማለት ነው። ዴን ሰከንድ ፌዝ ደግሞ ጀመሩ።
ሰከንድ ፌዝ ሁለተኛ ዙር ደግሞ ማለት ነው በፌብሩዋሪ 1937 ይሄ እጅግ በጣም ከባድ የሚባል እልቂትን ይዞ የመጣ ነው። ይሄኛው አታክ የማድረግ ወይም ጣሊያኖችን ለመግደል የተደረገ ሙከራ በጣም ከባድ እልቂትን ይዞ መጥቷል። ዋይ አብርሃም ደቦጭ and ሞገስ አስገዶም attempt to kill the ማርሻል ግራዚያኒ ማርሻል ግራዚያኒን ለመግደል እንግዲህ አብርሃም ደቦጭ እና ሞገስ አስገዶም የተባሉ ሁለት የአዲስ አበባ ነዋሪዎች ወይም ፓትሪዮት ማለት እንችላለን ቦምብ በመወርወር ማርሻል ግራዚያኒ ወይም መሪውን ማለት ነው አዲስ አበባ ላይ ለመግደል ሙከራ አድርገው ሳይሳካ ቀርቷል። አብርሃም ደቦጭ and ሞገስ አስገዶም attempt to kill ማርሻል ግራዚያኒ the Visory on 19 February 1937 when a public gathering called Gannata Leul Palace present day Addis Ababa University to celebrate the birthdays of Italian Prince they threw a bomb at Marshal Graziani and other colonial officials እዚህ ጋር እንግዲህ ማርሻል ግራዚያኒ ማለት እንግዲህ አዲስ አበባ ላይ ሆኖ እየገዛ ያለ እያስተዳደረ ያለው ዋናው መሪ ነው። እሱን እንግዲህ በፌብሩዋሪ 1937 እንደ ኢሮፒያን አቆጣጠር ገነተ ሉል የሚባለው ቤተ መንግስት ላይ ወይም ደግሞ አሁን ባሁኑ ሰዓት የአዲስ አበባ ዩኒቨርሲቲ ላይ ማለት ነው ልደት እየተከበረ ነበር። ያንድ የጣሊያን ልዑል እየተከበረ ነበርና እዛ በተሰባሰቡበት ሰዓት ነው እነዚህ ሁለት ሰዎች አብርሃም ደቦጭና ሞገስ አስገዶም ቦምብ ወርረው የነበረው ማለት ነው። ቦምብ ወርረው የነበረው so the explosion wounded Graziani and killed some Italian officials ግራዚያኒን አቆሰለው ብዙ የጣሊያን ኦፊሻሎች ደግሞ ሊቆስሉ ይችላል ማለት ነው። እንዲሁም ሊሞቱ ይችላል። የሞቱ ጣሊያን ኦፊሻሎች አሉ። ግራዚያኒ ግን unfortunately ሳይሞት ቀረ ማለት ነው። then it followed the whole scale killing in and around አዲስ አበባ continued for 3 days ለሶስት ቀናት በተከታታይ እንግዲህ ሆል ስኬል በሚባል ደረጃ የጅምላ ማሳከር ግድያ ፍጅት ተካሄደ ማለት ነው። አዲስ አበባና በአዲስ አበባ ዙሪያ ያሉትን ማለት ነው። about 30,000 people and 499 almost 500 ማለት ነው monks at ደብረ ሊባኖስ monastery were massacred እንግዲህ ወደ 500 የሚደርሱ መነኩሴዎች ደብረ ሊባኖስ ላይ ሊገደሉ ይችላል። 30,000 የሚደርሱ ህዝቦች ደግሞ አዲስ አበባና አዲስ አበባ ዙሪያ ላይ ተጨፈጨፉ በሶስት ቀናት ውስጥ ማለት ነው። እንግዲህ ይሄ የካቲት 12 የሚባል ሆስፒታል አለ መሰለኝ አይደል አዲስ አበባ ላይ የካቲት 12 መታሰቢያ ምናምን የሚባል አለ። ይሄ ማሳከር እሱን ለማስተዋስ እንትን የተባለ ነው የተሰራ ሆስፒታል ነው የካቲት 12 የሚባል የካቲት 12 ወይም በፈረንጆች ፌብሩዋሪ 19 የሚባል ማለት ነው። ማሳከር ከባድ የሚባል ግድያ የተደረገበት ማለት ነው። ኦኬ ሶ ቀጣይ ምንድነው the Graziani massacre resulted in the outbreak of the countrywide anti-fascist patriotic resistance of the second phase እንግዲህ the second phase ላይ እነ ግራዚያኒ አዲስ አበባና አዲስ አበባ ዙሪያ ላይ እንዲሁም ገዳማት ላይ የኛል ፍጅት ሲያደርሱ ሀገር አቀፍ የሆነ አንቲፋሺስት እንቅስቃሴው በጣም ተጧጧፈ ማለት ነው። the prominent leaders of the patriots were ራስ አበበ አረጋይ ነበረ፣ በቀለ ወያ የሚባል ነበረ፣ ገርሱ ድንቅ ዱኪ የሚባል ነበረ፣ አቡነ ጴጥሮስ ጳጳሱ ራሳቸው አሉ፣ በላይ ዘለቀ፣ ጃግማ ኬሎ፣ አሞራው ውብነህ እንዲሁም ተክሌ ወልደ ሐዋርያት፣ ዘራይ ድረስ እንዲሁም አብዲሳ አጋ የሚባሉ ነበሩ። እንግዲህ እያንዳንዳቸው እነዚህ ፓትሪዮቶች የራሳቸው እንትን አላቸው፣ የራሳቸው ጀብዱ አላቸው። ለምሳሌ ዘራይ ድረስ ኤርትራዊ ይመስለኛል። እንደውም ጣሊያን ድረስ ሄዶ ጣሊያን ላይ የሸፈተ ከእስር ቤት አመልጦ የሸፈተ ሰው ነው ዘራይ ድረስ። እና አብዲሳ አጋም እነ በላይ ዘለቀም ያው በጣም የሚታወቁ ጀግኖች ናቸው ማለት ነው። በሰዓቱ ጣሊያንን ለማባረር ባደረጉት ትግል ማለት ነው። they attacked by ambushing enemies convoy cutting communication line looting properties of the collaborator እንግዲህ እንዴት ነው አታክ ሲያደርጉ የነበሩ እነዚህ ጀግኖች ጀስት የደፈጡትን ወይም የተሰባሰቡ የጣሊያን ወይም የጠላት ወታደሮችን በመምታት እንዲሁም ደግሞ ኮሙኒኬሽን ላይን ወይም መገናኛ መስመራቸውን በመቆራረጥ የኮላቦሬተሮችን ሀብት ንብረት በመዝረፍ ወይም ሉት በማድረግ ኮላቦሬተሮች ማለት ልክ ቀደም ላይ ሁለቱ ወንድማማቾች ወደ ሰላሌ ሄደው አትገደሉም ብለው ይዟቸው የመጣ ነበር አለም ታስታውሱ ሆነ እዚህ ጋር ማን ተክለ ማን ነው የሚባለው ኃይሉ ተክለ ሃይማኖት የሚባለው ራስ ኃይሉ ተክለ ሃይማኖት። ስለዚህ እሱ የፋሺስት ኮላቦሬተር ነበረ። ሁለቱን ወንድማማቾች አትመቱም ነው በሰላም እጃቸውን ስጡ ብሎ ያስገደለ። ልክ እንደነዚህ አይነት ሰዎችን እየያዙ ሀብት ንብረታቸውን እየዘረፉ ምናምን
ማሳደድ ጀመሩ ማለት ነው። እነዚህ እንግዲህ አርበኛ የሚባሉት ማለት ነው። ከዛ በተጨማሪ ደግሞ የውስጥ አርበኛ የሚባሉ አሉ። ውሜን ፓትሪዮት ሰች አስ ሸዋረግድ ገደሌ የምትባል ለምሳሌ ኢንተርናል ፓትሪዮት ትባላለች። ኤንድ አዘርስ ፕሌይ ኤ ግሬት ሮል። ኢንተርናል ፓትሪዮት ማለት መሰላችሁ እዚህ ጋር የውስጥ አርበኛ ይባላል በአማርኛው። የውስጥ አርበኛ ማለት ጀስት ላይክ ጣሊያኖች ጋር አብሮ ይሰራል እንደ ኮላቦሬተር ሆኖ እንደ አጋዥ እንደ ረዳት ሆኖ ግን ውስጥ ላይ መረጃ ጣሊያኖች ምን እያሰቡ እንደሆነ ምን እየሰሩ እንደሆነ ለውጭ መረጃ መስጠት። ኦኬ ውስጥ ላይ እነሱ የሚያደርጉትን ነገር እያንዳንዱን መረጃ እየመዘገቡ ለውጭ አሳልፎ መስጠት ምናምን የተሳሳተ መረጃ ደግሞ ስለ ውጮች መስጠት። ለምሳሌ እነዚህ ውጭ አርበኞች የት አካባቢ እንዳሉ ሲጠየቁ ሌላ ያልተፈለገ ቦታ ላይ መጠቆም ምናምን ብቻ የተሳሳተ መረጃ በመስጠት ግን እንደ ተባባሪ መስለው አብረው እየኖሩ ከነሱ መረጃ እየሰረቁ እያሳለፉ የሚሰጡ የውስጥ አርበኛ ይባላሉ። በዋናነት እንግዲህ ሸዋረገድ ገደሌ የተባለችዋ ሴት የውስጥ አርበኛ ውስጥ ትመደባለች ማለት ነው። እዚህ ጋር የምትዋት እንግዲህ ፓትሪዮት ሸዋረገድ ገደሌ ትባላለች። ሌላው ዘ ዋር ኦፍ ላይብሬሽን ነው። ራስን ነፃ ለማውጣት የተደረገ ጦርነት እንግዲህ ዋይ ብሪቲሽ ዋንትድ ቱ ሄልፕ ኢትዮጵያ ኢን ዘ ላይብሬሽን ስትራግል አጋንስት ፋሺስት ጣሊ። ፋሺስት ጣሊን በማስወገድ ረገድ ኢትዮጵያን እንግዲህ ብሪቴን አግዛታለች። ለምንድነው ብሪቴን ኢትዮጵያን ማገዝ የፈለገችው? ምክንያቷ ምን ነበረ? ምክንያቷ እዚህ ውስጥ ተቀምጧል። እንግዲህ ፋሺስት ጣሊያ በኢትዮጵያ ትግል ብቻ አይደለም የወጣችው፣ በዋናነት በብሪቲሾች ወይም ደግሞ በእንግሊዞች እርዳታ ነው ከኢትዮጵያ ልትወጣ የቻለችው። The course of the British support against Italy in Ethiopia was the Italy's entry into the World War II on the side of Hitler became a serious danger to Britain's interest in the East Africa. እንግዲህ እዚህ ጋር ተመልከቱ። ኢስት አፍሪካ ላይ እነ ሱዳን ወደ ላይ ከፍ ስንል ወደ ሰሜኑ ግብጽ ሁሉ ሳይቀር የብሪቴን ግዛት ነበር። አሁንም ኢስት አፍሪካ ላይ ደግሞ እነ ሶማሊያ ኢትዮጵያን ጨምሮ ኤርትራ ምናምን የጣሊያን ጭምር ናቸው። ጣሊያንና ብሪቴን ደግሞ በዓለም ጦርነት በሁለተኛ ዓለም ጦርነት ውስጥ እንግዲህ በተቃራኒ ጎራ ነው የተመደቡት ማለት ነው። ስለዚህ ጣሊያን በቤንቶ ሙሶሎኒ የምትመራው ጣሊያን ፋሺስት ጣሊያን ማለት ነው ከፋሺስቱ ከናዚ ጀርመን ጋራ አብራ ባንድ ግሩፕ ወይም ባንድ ብሎክ በኩል ሆኖ ነበር የዓለም ጦርነትን ሁለተኛው የዓለም ጦርነት የጀመሩት። እነ ፈረንሳይ እነ ብሪቴን እና አሜሪካ ምናምን ደግሞ በአንድ ሳይድ ነው ያሉት ማለት ነው። ስለዚህ በተቃራኒ ጎራ ስላሉ ኢስት አፍሪካ ላይ ያለው የብሪቴን ኢንተረስት ስጋት ስለደረሰባት ነው ለኢትዮጵያ ግዛ ጣሊያንን መውጋት የጀመረች ማለት ነው ኢትዮጵያ ውስጥ። So the three direction of the liberation mission were እንግዲህ ሶስት ዳይሬክሽን አለው። የመጀመሪያው ዳይሬክሽን the northern front ይባላል፣ የሰሜኑ ግንባር ማለት ነው። it was led by General William Platt በዊሊያም ፕላት ይመራል። እንግዲህ እንግሊዛዊ ነው ይሄ። he defeated Italians in Ertra especially at a decisive battles of ካራን የሚባል ቦታ ላይ እንግዲህ ጣሊያኖችን ሊያሸንፍ ችሏል ማለት ነው ጀነራል ዊሊያም ፕላት። ዌስተርን ወይ ደግሞ ምዕራብ ፍሮንት ግንባር ስናይ ደግሞ ሊድስ ባይ ኮሎኔል ዳን ሳንፎርድ ኤንድ ሜጀር ኦርዴ ቻርለስ ዊንጌት ሊድስ ዘ ጌዲዮን ፎርስ አካምባይንድ ዘ ኢምፔረር ኤንድ ትሪምፋንትሊ ማለት በደስታ በሐሴት ማለት ነው ኢንተርድ አዲስ አበባ። ሎክ ዊንጌት እንግዲህ በዌስተርን በኩል ሲያግዝ የነበረ ነው ጀነራል ዊንጌት። ሜቢ ዊንጌት አዲስ አበባ ላይ ያለ ቦታ ተሰይሞለታል፣ ዊንጌት አደባባይ ምናምን የሚባል ማለት ነው። ስለዚህ ወደ አዲስ አበባ በሰላም እንዲገቡ ሆነ ማለት ነው። then this was on May 5 1941 the day currently observed as a victory day throughout the Ethiopian every year። በየዓመቱ እንግዲህ May 5 1941 በፈረንጆች አቆጣጠር ማለት ነው ኢትዮጵያ ውስጥ ቪክቶሪ ዴይ እየተባለ ይከበራል ይላል። ግን ይከበራል ወይ ካል አይከበርም። ለምሳሌ እኔን ቀን አላውቀውም ሆነ ለመናገር because አንድ ምክንያት ልንገራችሁ። አድዋም አሁን የግድ እየሆነ ነው ማክበሩ ማለት ነው። በጣም በህዝብና በመንግስት መካከል ስምምነት እየጠፋ ስለሆነ መንግስት ብቻውን ማክበር ይፈልጋል፣ ህዝብ እንዲያከብረው አይፈልግም ምናምን። ያ ማለት በሂደት እሱም እንዲቀር ነው። ሶ እዚህ ጋር በሜይ 5 1941 የሚከበረው የኢትዮጵያ የድል በዓል አይከበርም። ወደታች ምን መጣበታለን ሶማሊያ አግሬሽን ላይ ለምሳሌ ካራማራ ድል አለ። ካራማራ ድል ለምሳሌ አሁንም በየካቲት ውስጥ ነው የሚከበረው። የካቲት ውስጥ የተወሰኑ ግሩፖች ሐውልቱ አካባቢ ላይ የሰማዕታት ሐውልት አለ፣ እዛ አካባቢ ላይ ሊያከብሩት ይወጣሉ። ግን ፌደራል ፖሊሶች ምናምን የሚያከብረውን ህዝብ ተዛ አካባቢ ሲበትኑ ምናምን ታያላችሁ። ዳት ኢንዲኬትስ ምንድነው ማለት አንድ የሀገር ህዝብ የድል በዓል ቢያከብር ምን ችግር አለው?
there is some problem አሁን ከመሪዎች ጋር የሆነ ችግር ስላለ ነው እንደዛ አይነት ነገር እንዲወሳ እንዲታወስ የማይፈልጉ አካላት ስላሉ ማለት ነው ወይም ስለ ኢትዮጵያዊነት ሲቀነቀን በጣም ያንገሸግሻቸው ሰዎች ስላሉ ማለት ነው ሶ ይሄ ድል በዓል እኔ ሲከበር አይቼ አላቅም ግን በየአመቱ እንደሚከበር እዚህ ጋር ተቀምጧል ማለት ነው ኦኬ በዛ ላይ ደግሞ ጀነራል ዊንጌት የሚባል አደባባይ አለ አዲስ አበባ ላይ ይሄ ዊንጌት ማን ነው ተብሎ ሲጠየቅ ምላሹ መቼም ኢትዮጵያ ጣሊያንን ያሸነፈችበት የሁለተኛው ዙር ማለት ነው አንደኛው አድዋ ነው ሁለተኛው ደግሞ ይሄ ማለት ነው ስለዚህ ድል ካለ ታደረገች የድል ቀን አላት ማለት ነው ስለዚህ ከበር ነበር ግን እስከማውቀው ድረስ ትምህርት ተዘግቶ ወይም ስራ ተቋርጦ ምናምን በዓል ነው ተብሎ ሲከበር አይቻላል ኤክሴፕት አድዋ ማለት ነው አድዋም ቢሆን የኢትዮጵያ ድል ብቻ ሳይሆን የመላው የጥቁር ህዝቦች ድል ስለሆነ ነው because እኛና ክብርን ብንል ሌሎች ቦታዎች ላይ ያከብሩታል ባይተው ደቡብ አፍሪካዎች ሲያከብሩት እናያለን ሌላ ቦታ ላይ ምናምን ሲከበር ስለምናይ ማለት ነው ሌላኛው ደግሞ ሳውዝ ፍሮንት ፍሮም ኬንያ በኬንያ በኩል ያለው ግንባር ደግሞ ሊድስ ባይ ጀነራል ኩንግሃም ይባላል ኩኒንግሃም I mean this British lead force entered Addis Ababa on April 6, 1941, a month before Emperor entry. እንግዲህ ኢምፔረሩ ወይም አጼው ከመግባቱ ከአንድ ወር በፊት ነው የኬንያው አዲስ አበባ ሊገባ የቻለው ማለት ነው እንግዲህ ኬንያ ጀነራል ኩንግሃም እየመራ የመጣው ኬንያ ለምን ሊመጣ ካልቻለ ኬንያ ምትሆን የብሪቲሽ ግዛት ነች ኬንያ ሱዳን ግብጽ ምናምን ያ ሰፈር በቃ የብሪቴን ነው ስለዚህ ጣሊያን እዛ ውስጥ ወይም እዛ አካባቢ መስፈሯ ጠላት ስለሆኑ በዛ ታይም ሁለታቸው ስጋት ውስጥ ስለገባች ለኢትዮጵያ አግዛ ከኢትዮጵያ ምድር ላይ ተጠራርገው እንዲወጡ ረዳቻት ማለት ነው እንጂ ላናሸንፉላን ይችላል እዚህ ጋር ጋይስ ለኛው የመጨረሻው የዩኒታችን ቶፒክ እንግዲህ ሶማሊያን አግሬሽን ነው አግሬሽን እንግዲህ ብዙ አግሬሽን አለ የጣሊያንን አግሬሽን አየን የሶማሊያ አግሬሽን አለ አሁን እዚህ ጋር የሱዳን አግሬሽን ወይም አንዲስታ አግሬሽን አለ የኢጅፕቶች አግሬሽን አለ በጣም ብዙዎች እየመጡ ኢትዮጵያን ለመውረር ብዙ ጥረት አድርገዋል ብዙ ጥረት ማለት ነው what were the basic and immediate cause for the Somalian aggression የሶማሊያ አግሬሽን ወይም ጸባጫሪነት immediate cause ምን ነበር fundamental causes እኔ the first cause was Somalia extreme nationalist leader ambition to build a great Somalia and adopt a flag with a 5-pointed star symbolizing the 5 territories which Greater Somalia wanted to possess. እንግዲህ ፋንዳሜንታል ኮዝ የሚባለው ሶማሊያ በጣም ናሽናሊስት የሚባል ሊደር ነበራት ማለት ነው እሱም ሳይድ ባሪ ተብሎ ይጠራል ይሄ ሳይድ ባሪ እንግዲህ ታላቋ ሶማሊያ የምትባል ሀገር መመስረት ፈልጎ 5 የሀገሪቱን ቴሪቶሪ የያዘ ድንበር የያዘ ባለ 5 ፖይንትድ ስታር ሰንደቅ መውለብለብ ይፈልግ ነበር በቃ ህልሙ እሱን ለማሳካት ሲል ኢትዮጵያን ወሮ የኢትዮጵያን ሶማሊያ ወይም ኦጋዴን የሚባለውን ይዞ መሄድ ይፈልግ ነበር ማለት ነው ዘሳሪ ጣሊያን ሶማሊያላንድ እንግዲህ እነዚህ 5 ስታር ምንላቸው ወይም 5 ቴሪቶሪ ምንላቸው ጣሊያን ሶማሊላንድ ብሪቴን ሶማሊላንድ ፍራንች ሶማሊላንድ ኦጋዴን and the northern frontier district NFD in Kenya ስለዚህ እዚህ 5 ሞሉ ጣሊያን 1 ብሪቴን 2 ፈረንሳይ 3 ኦጋዴን 4 ኖርዝ ፍሮንቲየር ዲስትሪክት 5 ስለዚህ ኬንያ ውስጥ ያለው አለ ኦጋዴን ኢትዮጵያ ውስጥ ያለው ሶማሊያ አለ የፍራንሳይ ሶማሊላንድ አለ የብሪቲሽ አለ የጣሊያን አለ ስለዚህ እነዚህን ባንድ አድርጎ ታላቅ ሀገር መመስረት ይፈልግ ነበር እንግዲህ አምቢሽን ወይም ፍላጎት እሱ ነበር the second was the rejection of all treaties by Somalia it rejects treaty signed before Somalia emerges as independent state እንግዲህ ሶማሊያ ኢንዲፔንደንት ስቴት ከመሆኗ በፊት የተለያዩ ሳይኖች እንትኖች ትሪቲዎች ነበሩ ሳይንድ የተደረጉ የተፈራረሟቸው ከኮሎኒያል ያዦች ጋር ወይም ከቅኝ ገዢዎች ጋር ማለት ነው እነሱን ሁሉ ሪጀክት ማድረግ ይፈልጋል ይሄ ሰው ማለት ነው ይሄ እንግዲህ ፋንዳሜንታል ኮዝ ነው ኢሚዲየት ኮዙን እንግዲህ ወደው ለጦርነቱ መነሻ ምንድነው ብለን ስናስብ the election of Said Barre and his effort to control the Ogaden as far as ድሬዳዋ እንግዲህ ወደው ሳይድ ባሬ የተባለ ሰው መመረጡ እና ኦጋዴን እስከ ድሬዳዋ ድረስ መያዝ መፈለጉ ነው የጦርነቱ መነሻ ማለት ነው ኮርሱ ሂደቱ እንግዲህ እንዴት ነው the Somalia leader began a series of clashes along the 1600 km Ethiopia-Somalia border as early as 1964 እንግዲህ ከ1964 አካባቢ ጀምሮ 1600 ኪሎ ሜትርን ያክል ቦርደር ወይም ድንበር ያለውን የሶማሊያን ቦታ ማን ነው የኢትዮጵያን ሶማሌ ለመውሰድ ነው
ሲፈልግ የነበረው ማለት ነው። ሰው ኢማጂን 1600 ኪሎ ሜትር እንግዲህ በጣም ሰፊ ነው። የኢትዮጵያ ሶማሊያ አዋሳኝ ማለት ነው። 1600 ኪሎ ሜትር ያክል ይሸፍናል። The purpose were to internationalize the boundary issue, gained sympathy for the cause of the Greater Somali, and redirect the interclan conflict toward the issue of national unity. እንግዲህ ዋናው ዓላማው ምንድነው? ድንበርን ኢንተርናሽናላይዝ ማድረግ ወይም ደግሞ ለዓለም አቀፍ ማህበረሰብ ማሳወቅ ነው። ይሄ ኢትዮጵያ ነው፣ ይሄ ሶማሊያ ነው ብሎ ድንበር በማሳወቅ እሱም በኮንፍሊክት ወይም ደግሞ በጦርነት ሊፈታ መሞከሩ ነው። but the conflict was ended when Somalia and Ethiopia issued declaration in Khartoum. ኮንፍሊክቱ ያቆሙ እንግዲህ ካርቱም ላይ ሄደው ነው እርቅ የፈጸሙት ማለት ነው። After this, Somalia leader appealed to United Nations Security Council, Organization of Africa Union, and the Muslim Arab Forums, but got nothing. እንግዲህ ካርቱም ላይ ሄደው እንትን ካሉ በኋላ ስምምነት ከተፈጠረ በኋላ ሶማሊያ አሁንም ሊደሯ ይግባኝ ጠየቀ ለዩናይትድ ኔሽን ሴኩሪቲ ካውንስል ወይም ደግሞ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማለት ነው አመለከተ። ለአፍሪካ ህብረትም አመለከተ። ለሙስሊም አረብ ፎረሞችም አመለከተ። ምንም የተፈጠረ ነገር የለም። ፋይናሊ the coming of Said Barre through Copdet aggravated the situation. ከዛ በኋላ ነው እንግዲህ ወደ ጦርነት መልሶ ሊገባ የቻለው ማለት ነው እሱ። ኦኬ መጀመሪያ እንግዲህ ፍላጎቱ ምንድነው ብያችኋለሁ። ኦጋዴንን ወይም ሶማሌ የሚባለው የኢትዮጵያ ሶማሌ ክልሉን ድሬዳዋ ድረስ ወስዶ የሶማሊያ የሀገሪቱ ሶማሊያ ክፍል ማድረግ ነበር የሚፈልገው። ከዛ እሱ ምንም ሊሳካ አልቻለም። ኦኬ ከዛ ፋይናሊ ወደ ጦርነት ነው የገባው ሰውዬ። The most devastating aspect of the struggle between the two countries was the 1977 war. እንግዲህ 1977 war በኢትዮጵያና በሶማሊያ መካከል የተደረገ ጦርነት ነው። ሶማሊያኖች በዛ አጋጣሚ 1977 እንደ ጀብድ የሚቆጥሩበት አጋጣሚ አለ። ላይክ ለምሳሌ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን ነገር በሶማሊያና በኢትዮጵያ መካከል ብሽሽቅ ምናምን ነገር ሲጀምር 1977 የሚሉት ነገር አላቸው እነሱ። ዛት ሚንስ ልክ የድል በዓላቸው አድርገው እንደሚቆጥሩት ነው የሚሰማኝ እኔ። ምንም የተፈጠረ ነገር የለም። ሊወሩ መጡ፣ ሳይሳካላቸው ተሸንፈው ሄዱ። ሶማሊያ ወይም ደግሞ ኢትዮ ሶማሌን ወይም ደግሞ ኦጋዴን ለመውሰድ ነበር የመጡ፣ አልተሳካም። 1977 የሚያስብል ምንም ነገር አልነበረም። ግን እነሱ እንደዛ ይላሉ አሁን ላይ በቃ እንደ ድል ነው የሚቆጥሩት። ኢትዮጵያን የወጉበት በቃ የጀብድ እንትናቸው ነው ይሄ ዘመን ለነሱ ማለት ነው። By taking advantage of the weakened Ethiopian state, Said Barre attempt to take Ogaden from Ethiopia forcibly. The Said Barre army seized the Ogaden region. እንግዲህ የሳይድ ባሬ እቅድ ምንድነው? የተዳከመች ኢትዮጵያን እንደ አድቫንቴጅ በመውሰድ እንደ አድቫንቴጅ ስላችሁ በዛ ዘመን እንግዲህ የመንግስቱ ኃይለ ማርያም ነው። በዛ አጋጣሚ በየአቅጣጫው ምናምን መንግስቱ ኃይለ ማርያም ለመፈንቀል የሚካሄዱ የተለያዩ እንትኖች ነበሩ፣ እንቅስቃሴዎች ነበሩ። ስለዚህ እሱን አጋጣሚ በመጠቀም ለመውረር ነበር እቅድ ይዞ የመጣው ማለት ነው የሶማሊያው መሪ ሳይድ ባሬ። The war was to reclaim the Ogaden for Somalia. የጦርነቱ ዋና ዓላማ እንግዲህ ኦጋዴንን ወደ ሶማሊያ ማጠቃለል ነው። ኦጋዴን ማን ነው ካላችሁ ሶማሊያ ክልል ማለት ነው። Russia, which was a Cold War ally of Barre, opposed this action and provided assistance to Ethiopia. እዚህ ጋር ተመልከቱ። ራሽያ ብዙ ጊዜ ከኢትዮጵያ ጎን ናች ጋይስ። አሁን በታሪክ አጋጣሚ አይታችሁ ከሆነ ራሽያ እና ኢትዮጵያ ተቃርኖ አይታወቅም። ለምሳሌ ራሽያ ማን ነው ጣሊያን ኢትዮጵያን ግዛት የናት ብላ ፕሮክላም ስታደርግ ወይም ደግሞ ስታውጅ 12 የአውሮፓ ሀገሮች አሜሪካን ጨምሮ ሲስማሙ ራሽያ አልተስማማችም ነበር የምታስታውሱ ከሆነ። በዚህ ሰዓት ደግሞ ራሽያ ኮልድ ዋር ውስጥ ነበረች፣ የቀዝቃዛው ጦርነት ውስጥ ማለት ነው። ቀዝቃዛው ጦርነት ውስጥም ሆና የማን አጋዥ ነበረች? የሳይድ ባሬ። ለምንድን ያገዘች ለሳይድ ባሬ? ለሳይድ ባሬ ታግዝ የነበረው እንግዲህ ሶማሊያን የሚገዟት ተከፋፍለው እነ ጣሊያን፣ እነ ፈረንሳይ፣ እነ ብሪቴን ምናምን። በዋናነት ደግሞ ከነዚህ ሀገሮች ጋር ጸብ ነች። ስለዚህ ለሶማሊያ ታግዝ ነበረ ለባሬ ማለት ነው። ነገር ግን ሳይድ ባሬ ኢትዮጵያን ወራለው የሚለውን ሐሳብ ግን ኦፖዝ አደረገችው። Oppose this action and provide assistance to Ethiopia.
ሳይድባሬን በመቃወም ኦፖዝ በማድረግ ለኢትዮጵያ እርዳታ ሲሰጥ ነበር። In the subsequent war, Ethiopian forces by the support of Russia and Cuba reversed the invasion and the Somali army unable to win and suffered a huge defeat at the Battle of Karamara. ስለዚህ እዚህ ጋር ራሽያ እና ኩባ በተለይ በዛ ዘመን ፊደል ካስትሮ የሚባል ነበረ ዋናው መሪ ሀገሪቱ ከመንግስቱ ኃይለማርያም ጋር በጣም እጅና ጓንት ነበሩ ማለት ነው። ስለዚህ የኩባ ወታደሮች ናቸው በዋናነት ብዙ መስዋዕትነት የከፈሉ ማለት ነው። እንግዲህ ኩባ ማለት ደቡብ አሜሪካ ነው። ከደቡብ አሜሪካ ድረስ እየመጡ ለኢትዮጵያ ግዘው ማለት ነው። ፊደል ካስትሮ እና መንግስቱ ኃይለማርያም በቃ የወንድማማች ያክል ነው በቃ የሚዋደዱት ማለት ነው። ስለዚህ ብዙ መስዋዕትነት ከፈሉ። ወረራው አቅጣጫው ተቀልብሶ ወደ ሶማሊያ ሆነ ማለት ነው። ብዙ ጀብድ ተሰራ በዛ ሰዓት። ስለዚህ ባትል ኦፍ ካራማራ ማለት ሶማሊያ ትልቅ አምቢሽን ወይም ትልቅ ምኞት ነበራት ታላቋን ሶማሊያ ለመመስረት ሳይሳካ ቅዠቱን እንዲቀር ያስደረገ ድል ነው ማለት ነው። እሱ የድል በዓል አሁንም የካቲት ውስጥ ይከበራል። ግን እንደነገርኳችሁ የሚያከብሩት አንዳንድ ሀገር ወዳድ የሚባሉ ከባለስልጣናቶች ውጭ ሆኑ ኖርማል ሰዎች ሊያከብሩ ምናምን ይወጣሉ። ግን ፖሊስ ይበትናቸዋል ምናምን ነገር እንዲያከብር አይፈለግም እንደዛ አይነት ነገሮች ማለት ነውና ባትል ኦፍ ካራማራ በሶማሊያና በኢትዮጵያ መካከል በተደረገው ጦርነት የኢትዮጵያ ድል የተገኘበት ነው። ኮንሲኩዌንሱ ምንድነው? እንግዲህ ሶማሊያ was defeated ሶማሊያ ተሸነፈች። a huge number of life and material was destroyed. the plan of greater Somalia was terminated. ታላቋ ሶማሊያ የሚባለው ቅዠት አበቃለት እዚህ ጋር ማለት ነው። ቢኮዝ ሶማሊያ ተሸንፋለች በዚህ ጦርነት ማለት ነው። ከዛ ጊዜ ጀምሮ እንግዲህ ሶማሊያ እንደተጎሳቆለች ማለት አልሸባብ ምናምን አይኤስአይኤስ ምናምን የሚባሉ የተለያዩ እንትኖቹ ይሄ አሸባሪ ቡድኖች ምናምን የሚፈነጩበት ቦታ ሆኖ እናገኘዋለን ማለት ነው። ከይስ እንግዲህ ዩኒቱ ይሄንን ይመስለው በሚቀጥለው I think ዩኒት 7 ስለ ኢትዮጵያ ታሪክ ነው። አሁንም ኮንቴምፖራሪ ግሎባል ኢሹ ማለት ነው። ስለ ኮንቴምፖራሪ ግሎባል ኢሹ የምንማር ይሆናል ማለት ነው ዩኒት 7። እስከዛው ድረስ በያላችሁበት ሰላማችሁ በዚህ ይበል። መልካም ጊዜ። ባይ